ጤና ይስጥልኝ ውድና የተከበራችሁ የመስኪ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁልኝ? የማዳም ቅመሞችዬ ደህና ናችሁ? ዛሬ እንግዲህ ያው በሚያስቅ ልበል ወይስ ያስቃል? በእርግጥ እውነት እኔ በጣም አስቆኛል። ከአብርሃም እንደዚህ አይነት ነገር መስማት በጣም እጅግ በጣም ልጅቷ ባለትዳር ናት እንዴ? ባለትዳር እና ሩታ ባለትዳር ከሆነች አብርሃምስ ባለትዳር አልነበረም? አንተ ባለትዳር አልነበርክም ነው? ዛሬ ሩታ ከሌላ ሰው ጋር ስትሆን ነው ትዳርህን ትዝ ያለክ? ምን ማለት ነው? ኧረ አብርሃም ምንድነው? ምን እየሆንክ ነው? እኔ ከዚህ በፊት በሰራሁት ቪዲዮ ራሱ ይሄ ነገር እንደሚፈጠር ተናግሬ ነበር። ማርያምን ይቆጭሃል ብዬክ ነበረ። ይኸው ያልኩት አልቀረም። ምላሴ ጥቁር ነው ምናምን ብዬ እንደውም ተናግሬ ነበረና የምር ግን አስቅም። እግዚአብሔርን እኔ በጣም መስማሙት የሚገርም ነገር እኮ ነው። ማርያምን ምንድነው? ወንዶች ግን ምንድነው? አይ የወንድ ልጅ ባህሪ ከባድ ነው። ሁሉንም እንትን ማለት ቢከብድም ግን የተጣለ ነገር የሆነ በቃ የተዋችሁት ነገር ሌላ ሰው ሲያነሳባችሁ እንዲህ እብድ ትላላችሁ። ማርያምን አንተ ፍቅርን ማናታችን ስሟ ጠፋብኝ፣ እንግዲህ ይቅርታ ለስምሽ። እሷን አምጥተ እንደዛ ዘራፍ ስትል እንደፈለክ ስትሆን በእኔ ህይወት ውስጥ ውጪ ስትላት ነበር አይደል እንዴ? እና ዛሬ ምን አዲስ ነገር ተገኝቶ ነው? እሷ ሌላ አዲስ ህይወት ስለጀመረች ነው እንደዚህ? ኧረ በኢየሱስም እግዚአብሔርን በጣም በቃ ታሳፍራለህ። እውነት አብርሽ እኔ በጣም ነው ያፈርኩብህ ክርስቶስን። ይሄ ቀን ከመምጣቱ በፊት ልጅቷን ትሪት ብታረጋት ይቅርታ ብትላት ከነዛ ጋር እውነቷን ነው ማንም እያመጣ ከምታሰድበኝ አለች። የምር ነው ታዲያ? እውነት ነው። እነዛን አምጥተህ እንደዛ እሷን ለማስቀናት ነው ወይስ ምን አይነት ስሜት እንደሚሰማት ለመረዳት ነው? ምንድን ነው? ሲጀመር እኮ እንደዚህ በራስ በሆነ ነገር ላይ መቀለድ ራሱ ከባድ እኮ ነው። እግዚአብሔርን ሩታና አንተ እንደምትዋደዱ እኮ በቃ የታወቀ ነው እኮ። ግን ታዲያ ይሄ ነገር እያለ ለምንድን ነው እንደዚህ ይሄ ሁላ ድራማ መስራት? ምንድን ነው አሁን ላይ እንደዚህ የሚቆጭ ነገር ከሆነ እንደዚህ የሚያንገበግብ ነገር ከሆነ መጀመሪያ ይሄ ነገር ይሄ አሁን ያለ ለሷ ያለ ሪስፔክት መጀመሪያ ለምን አላሳይሃትም? እነሱን አምጥታ አንዴ አንዷን አምጥተ ከምታስቀናት ከምታናድዳት እንደዛ ከምታንጨረጭራት ለምን እሷን ትሪት አታረጋትም ነበር? ለምን ይቅርታ አትላትም ነበር? ምን ችግር አለ? ይቅርታ መጠየቅ መሸነፍ ነው? አልቀረልህም እኮ ይኸው አሁንም እኮ ይቅርታ መጠየቅ ነው። እንግዲህ ያው ይቅርታ እያልካት እንደሆነ ነው እኔ እየገባኝ ያለው። በእውነት በጣም የሚያናደው ምን በስመ አብ ወልድ ነው ወይስ እንደዚህ አይነት ድራማ? አሁን ገና ከሱ ጋር ደግሞ ሰጣ ገባ ውስጥ ገብተ ምናምን። ግን ደስ ይላል፣ ዛሬ ቪዲዮአችሁ ደስ ይላል የምር በጣም ጎበዞች። ኧረ በኢየሱስ በጣም የሚገርም በቃ የሚገርም ነገር ነው እንትን ያልከው አብርሽ። እግዚአብሔርን ካንተ አይጠበቅም። መጀመሪያ ለምን ይሄ ይቅርታ ለምን እንትን አላልካትም ነበረ? ሲጀመር በእኔ ህይወት ውስጥ አንቺ ምንም አይነት ቦታ የለሽም አልፈልገሽም እንዳልካት አሁን ለምንድን ነው ዛሬ እሷ አዲስ ህይወት ሲኖራት የሆነ በቃ ደስ የሚል ነገር ደስ የሚል ጊዜ ስታሳልፍ ዛሬ መተህ ሩታ ባለትዳር ናት ምናምን ብለህ ገና ለሱ ልታስረዳው? ባለትዳር እንዳልሆነች እኮ አይደለም እሱ የሚዲያ ሰው ማንም እኮ በቃ ሁሉ ሚዲያው ሙሉ እኮ ተቆጣጥሮታል። እናንተ እንትን ነው እንደሚታየው። ታዲያ ከየት ወዴት ነው? ወዴት መሸሽ ነው? ምንድን ነው ይሄ? ይፋ የወጣ ነገርን አሁን ሽምጥጥ አድርጋ ሩታ ባለትዳር ናት ማለት ሲጀመር ባለትዳር ከሆነች ትዳርህን አክብረ በስርዓት ሩታን መንከባከብ አልነበረብህም? አሁን ምንድን ነው ያን ሁላ ነገር ተፈጥሮ እንደዛ ተንጨርጨራ እንደዛ ስታለቅስ ቤቷ ድረስ ሴት ይዘህ መተህ እራት ስትጋብዝ ውጪ አንቺ እኔ እራት ልጋብዛት ነው የመጣኋት ምናምን እያልክ እንደዛ ያን ሁላ ነገር እንዳላሳለፍክ ዛሬ በእሷ ህይወት ላይ እኔ ቦታ አለኝ አይመለከትም አንተ ሄድ ምናምን። ልጁ እንዳውም በጣም ትዕግስተኛ ነው። ሩታዬ አዲሱ ባልሽ ደስ ይላል ማለት በዚህ ከቀጠለ አሪፍ ነገር እንትን ሚል ይመስለኛል። ግን በእርግጠኝነት እንጃ እኔ በጣም ከብዶኛል። ለማመን የሚከብድ ነገር ነው ዛሬ ከአብርሃም ያየሁት ነገር። ብዙም እንትን አይልም። ብቻ እግዚአብሔር ይርዳክ አብርሽ፣ አይዞክ። እንግዲህ በዚሁ ከቀጠለች እውነት እንዳመረረችው ከቀጠለች አብርሃም ሰሞኑ ማለት አይቀርም
እግዚአብሔር ይጠብቅ። እውነት አብርሽ በጣም ነው የምወድህ፣ ግን እንደዚህ እንድትሆን አልፈልግም። ግን ስራህ ደግሞ እንዳውም ዛሬ ዋጋህን ነው ያገኘኸው። ክርስቶስን ዋጋህን ነው የምር። መቼም ሩታዬ ለበቀል አይደለማ ይሄ ልጅ ይዝሽ የመጣሽው ለበቀልም ቢሆን ግን ተሳክቶልሻል፣ በእውነት ተሳክቶልሻል። አንደኛ እግዚአብሔርን አንጨረጨርሽው፣ ደህና አድርገሽ ተበቀልሽው፣ ብድርሽን ከፍለሻል። በቀልም ከሆነ ማለት ነው። ግን ደግሞ በቀልም በበቀል ይከብዳል። አንቺም እንደዛ እያልሽ ነበረ፣ ለበቀል አይደለም እያልሽው ነበረ። ብቻ እግዚአብሔር ይርዳችሁ። ከባድ ናችሁ። እኔ የሁል ጊዜ ምኞቴ ሁለታችሁ አብራችሁ እንድትሆኑ ነው። አብራችሁ ባያችሁ ደስ ይለኛል፣ ብትታረቁ ደስ ይለኛል። ግን ይሄ አሁን እያደረጋችሁ ያለው ነገር የባሰ ሌላ ማአት ሌላ ጦስ ውስጥ ነው የሚከታችሁ። ባካችሁ ባካችሁ ይቅርባችሁ። በቃ ድራማም ከሆነ እዚህ ጋር ይቁምና በቃ ይቅርባችሁ። የእውነት ገና አሁን እሱ ሌላውን እያመጣ አንቺ ሌላውን እያመጣሽ ምናምን ምናምን የዛ ሰው የምታመጡት ሰውም እኮ ክብር እንትን ማለት ነው። በጣም ይሄ እንጃ። ለዛ ሰውም እናንተ ክብር ሊኖራችሁ ይገባል። ማርያምን ሚዲያ ላይ ወጥቶ እንደዚህ እንትን ብሎ ነገ እኮ ይሄ ሰው መንገድ ላይ ሩታን እንደዚህ ብለው እንደዚህ ምናምን ትባላላችሁ። ስለዚህ ቢቀርባችሁ ይሻላል። በቀልም ከሆነ ይቅርብሽ ውዴ። ከዚህ በላይ አትበቀዩ። አሁን ተንጨርጭሮልሻል እኮ ድርሽን ከፍለሻል። ስለዚህ ይቅርብሽ፣ እውነት ይቅርባችሁ። ይሄ በራሳችሁ ላይ እያማረታችሁ ያለ ነገር ነው። በጣም ብቻ ያናድዳል። አሁን አንተ በእሷ ቦታ ሆነህ እንደዚህ 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 ብለህ መናገር በጣም ነው የሚከብደው። በእውነት በጣም ከባድ ነው። ከሱ ጋርም እንደዚያ ፍላፊ መነጋገሩ ምንም እኮ እንትን የለውም። ሚዲያ ላይ ደግሞ እንደዚህ አይነት ነገር ማለት ለሌላው ሳይሆን እኛ ግን ከኛ በታች ያሉ ልጆች ህፃናቶች አሁን በጣም ጊዜው እንትን እያለ ስለሆነ ህፃናቶች ያዩታል የቪዲዮ ምናምን ምን አይነት ነገር ነው አሁን ለሌላው ሰው እንኳን እያስተላልፋቸው ያለው ነገር እኮ ከባድ ነው። በጣም በእውነት ይከብዳል። ማለት ነገ እነሱም እንደዚህ አይነት ነገር ነው ሪያክት የሚያደርጉት ሌላ ሰው ላይ። ስለዚህ ይሄ ነገር ድራማም ከሆነ አቁሙ፣ ይቅርባችሁ ነው የምለው እኔ። በቀልም በበቀል ደግሞ አትመላለሱ። አሁን ሩታ ይሄ ልጅ አመጣች፣ ነገ ደግሞ አንተ ወይ ፍቅርን ታመጣለህ። ከባድ ነው የሚሆነው። እየተባባሰ ነው የሚሄደው እንጂ እየታረቃችሁ ምናምን አይደለም። ስለዚህ ይቅርባችሁ ባካችሁ። እውነት በእርግጥ ያደረግከው ነገር እኮ ይሄ እንዳውም ሲያንስክ ነው። አንተ ሩታ ላይ ላደረግከው ነገር አብርሃም ይሄ በጣም ሲያንስ ነው። እሷ በጣም ኢምንት የሆነ ነገር ነው አሁን አንተ ላይ እያደረገች ያለችው፣ በቀልም ከሆነ ማለት ነው። ግን አንተ በጣም ብዙ ጎድተሃታል፣ ብዙ አስለቅሰሃታል፣ ብዙ ነገር በብዙ ሰው ፊት አዋርደሃታል እኮ ብዙ ነገር ላይ ስትለምን ምን ስትል ሁላ እኮ አሁን ወደ ቤት ሂጂ ሩታ ቤት ጠዋት ወጥሽ ማታ እየገባሽ ነው ምናምን ምናምን ደርሰክ ዛሬ ላይ እንደዚህ መቆጣጠሩ ከባድ ነው። በጣም በጣም ከባድ ነው። ከዚህ በኋላም እየባሰ የሚሄድ ይመስለኛል። ስለዚህ አብርሃም በጊዜ ብቻ የሆነ ነገር አድርጉን እንጃ። አሁን ግን ምን ማድረግ ይቻላል? በጣም እኮ ስብስብ የሆነ ነገር ውስጥ ነው የገባችሁት። በምንም አይነት መንገድ የሚስተካከል አይመስለኝም። ስለዚህ ወይ የቆረጠ ነገርም ከሆነ ውስጣችሁ ያለው ነገር አንተ ጋር ነገሩ እሷ ቆርጫለሁ ስትል አንተ ትመጣለህ፣ አንተ ደግሞ ቆረጥኩ ስትል እሷ ትመጣለች። ስለዚህ በጣም እንትን እያላችሁ ነው የምትሄዱት፣ እየተጎዳዳችሁ ነው የምትሄዱት። ስለዚህ ይሄ ነገር ይቅርባችሁና ወደ ገደለው ግቡ። በእውነት የምር ይሄ እኔ እንጃ ሌላ ምዝዝ ነው የሚያመጣባችሁ። ሌላ የተሻለ ሰው ወይ ምን የተሻለ የሚባል በቃ ሽማግሌ የሚሆን ምንም የሚሆን ብቻ በሆነ መንገድ ተስማምታችሁ አብራችሁ ብናያችሁ ደስ ይለናል። በተረፈ ያው ምንም ምን እንጃ ሩታዬ በርቺ ነው የምልሽ። በዚሁ ቀጥይ ማለቴ ያው በቃ ውስጥሽ ላይ አብርሃም እንዳለ ያስታውቃል እኮ። አብርሃም ሁላ ብለሽ እኮ አብርሽ እያልሽ ነው የምትጠሪው። አብርሃም ሁላ እኮ ብለሽ ጠርተሽ አይደለም የምታወሪው፣ ግን ውስጣችሁ ላይ የሆነ ነገር እንዳለ ያስታውቃል። ግልጽ ነው ፍቅር እንዳለ። ስለዚህ ባትጎዳዱ ደስ ይላል። እግዚአብሔር ሰላማችሁ ያብዛላችሁ ነው የምለው።